ትናንት በሰራሁት በጽናት ድራማ ላይ ምንም አይነት ችግር አንፈልግም። ኪራም በቃልህ መሰረት የሰውን ሞራል ተጠንቀቅ፣ ለጽናትም ስሜት ለሞራሏ ተጨነቅላት። ከዚህ በኋላ ጽናትን ምንም እንድታደርጋት እንድትጎዳት አንፈልግም። በዚህ በሰርግ ሰዓት ምንም ችግር እንዲመጣ አንፈልግም። በጣም ብዙ ነገሮች እያላችሁ ነው። እኔም በነገራችን ላይ እዚህ የመጣችው እነ ኪራ ቤት የመጣችው የበፊት ፍቅረኛው ምንም ነገር እንድታደርግ እንዲፈቅድላት አልፈልግም። ኪራ ፊት ከሰጣትና እንድታወራም እንድትቀልድም ከሱ ጋር አብራም ይሁንን ቀልድ ነገር እንድትቀልድ ራሱ ቦታ ከሰጣት እሷ ከዚህ በላይ ራሱ ሌላ ነገር ልታረግ ትችላለች። ስለዚህ ከምንም በላይ ለትዳሩና ለጽናት ስሜት እሱ መጠንቀቅ አለበትና ኪራ መጠንቀቅ አለበት ብዬ አስባለሁ። ልጅቷ ግን ምንም ነገር ከማበላሸት ወደ ኋላ አትልም። ቤተሰቦቼ ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ነው። ሰብስክራይብ ያደረጋችሁ ደግሞ ሀሳብ አስተያየቶችን ኮሜንት አስቀምጡልኝ። ቪዲዮውን ደግሞ ላይክ አድርጉት ማለት ነው። ኮሜንት ማስቀመጥ እንኳን ባትችሉ ላይክ አድርጉት ቪዲዮውን ማለት ነው ውዶቼ። ሰብስክራይብም አድርጉ እና ውዶቼ ጽናት አሁን ላይ በጣም ልቧ ተሰብሯል። በተለይ ደግሞ ጨበርዬ ባደረገችው ነገር እሷና አባቷ መስዋዕት እየከፈሉ ነው። ከመታገትም ደርሳለች። ታውቃላችሁ ጽናት ብርቄን ካላመጣሽ ብሎ በዛብህ አግቷት ነበር ማለት ነው። እና እዛ ጋም የበዛብህ ጓደኛ እቃውን ለሀገር ለሰፈሩ ለጎረቤቱ እቃውን አስረክቦ ቤቱን ለቆ ወደ ከተማ ገብቷል። ይሄም ደግሞ ከተማ የመጣበት ምክንያት ብርቄ ጋ ነው ከተማ ውስጥ ሊኖር የመጣውና ይሄ ነገር በዛብህ ጆሮ ውስጥ ቢገባ አሁንም ጽናትንና አባቷን ለማዋረድና በሰርጓ ዕለት ሙሽራይቱ ጠፋቻስ ብሎ የጽናትን አባት እኔንም አዋርዳችሁኛል፣ ቤተሰቦችን አዋርዳችኋል፣ ስለዚህ በጭራሽ እናንተም ይሄን ሰርግ ደግሳችሁ አትደሰቱም ነበር ያለው። በነገራችን ላይ ማንም ሰው ቢሆን በጭንቅላቱ እንጂ በእጁ ወይንም በጉልበቱ ካሰበ በእግሩ ካሰበ በጣም ከባድ ነው ማለት ነው ውዶቼ። ምክንያቱም እግሬ የፈለኩበት ቦታ ሄዶ የሆነ ነገር ማድረግ ይችላል፣ እጄ ሰንዝሮ የሆነ ሰውን መጉዳት ይችላል ብሎ በጉልበቱ የሚኖር ሰው መጨረሻው አያምርም። አንድ ቀን ጉልበቱ በከዳው ሰዓት ወይ ህመም ላይ በወደቀ ሰዓት አስቸጋሪ ይሆንበታል። ማንም ጠያቂ ጎረቤት አይኖረውም። ስለዚህ በዛብህ በደንብ መጠንቀቅ አለበት እና እነ ኪራ ቤት ያለችው ልጅ ምንም አባቷ አታመጣም፣ የነ ኪራም ሰርግ አይቀርም ምናምን፣ ከዚህ በኋላ ምንም አይነት ችግር አንፈልግም፣ በሰርጋቸው ዕለት በቃ በሰላም እንዲያሳልፉ ነው የምንፈልገው እያላችሁ ነው። እኔም ያ ምኞቴ ነው። በቃ አሁን ላይ የጽናት ድራማ ሲለቀቅ ምን ተፈጠረ እያልኩ በጉጉት ነው የማየው። ለምን እዚህ ቤት የመጣችውም እነ ኪራ ቤት የመጣችውም የበፊት ፍቅረኛውን አታስታውሱ ከሆነ ከቤቲ ጋር ሆነው ለሁለት ነበር ጽናትንና ኪራን ሲያሰቃዩቸው የነበሩት። ከዚህ በፊት ቤቲንም ታውቃላችሁ፣ የጽናትን ልጅ ገላባታለች፣ በጣም ብዙ ነገር አድርሳባታለች ማለት ነው ቤቲ። አሁን ደግሞ ይቺ አሜሪካን ሀገር ቤተሰቦቿ ወደ ውጭ ሀገር ያሉት ናት። እንግዲህ እናቲቱ ስለሰማች የኪራ እናትና የዚች ልጅ እናት በፊት ጓደኛሞች ነበሩ ማለት ነው። ለዛ ነው ኪራና ይቺ ልጅ የሚገናኙት ማለት ነው የሚቀራረቡት። እና እሷ ግን ኪራን በጣም ታፈቅረዋለች። ኪራ ሊያገባ እንደሆነ ስትሰማ እየተክለፈለፈች ነው የመጣችው ማለት ነው። እኔም ደግሞ አመጣጧ አላማረኝም። የሆነ ነገር አድርጋ እንዳታጣላቸው ሰርጉ ሳይደርስ ከተጋቡ በኋላስ ቢያንስ ሊግባቡና ሊስማሙ ይችላሉ ብዬ አስባለሁ። ግን ሳይጋቡ ግን የሆነ ነገር ከተፈጠረ ግን ጽናት ከዚህ በኋላ ይቅርታ አድርጋለት ከኪራ ጋር የምትኖር አይመስለኝም። ስለዚህ በጣም ኪራ መጠንቀቅ አለበት ብዬ ነው የማስበው። የእውነት እኔ ራሴ ማለት ነው በጣም ነው ያስጠላኝ። አሁን ላይ የጽናትና የኪራን ሰርግ ሳስብ የሆነ የሚመጣው ችግር ነው የሚታየኝና ሁሉም ነገር በሰላም ያልቃል። የጽናትን አባት ደግሞ እንግዲህ ደስተኛ ሆኖ ሰርጋቸውን ያሳልፋሉ። ጽናትና ኪራም ደስተኛ ሆኖ ይኖራሉ ብዬ አስባለሁ። ዛሬ በተለመደው ሰዓት ይለቀቃል። በጉጉት እየጠበቅኩት ነው። ምን የሚፈጠር ይመስላችኋል? ግምታችሁን እስቲ ኮሜንት ላይ ያስቀምጡልኝ። ኮሜንት ማስቀመጥና መጻፍ ካልተመቻችሁ ደግሞ ቪዲዮ ላይክ በማድረግ አሳውቁኝ። ዛሬ ይለቀቃል፣ እንጠብቃለን። አዲስ ነገር አለ።